ታስታውሱ እንደሆነ መቼም ይሄ ልባችሁ ላይ በደንብ መታተም አለበት ብለናል አይደል? ሰው አጋንንት ከሚባል አካል የዚህ ዓለም ሰዎች ወይም ያልዳኑ ከሚባሉ ሲስተሙ በራሱ የዚህ ምድር ሲስተም የኑሮ ስርዓት ደግሞ የቅርብ የምንላቸው ግን ደግሞ እንደ ቅርብ ወይም እንደ ቤተሰብ የማይገለጡ በእኛ ላይ ክፋት የሚያደርጉ ሰዎች የዕለት ዕለት የህይወት ተግዳሮቶች ከዛ ደግሞ ባልዳንን ጊዜ የነበረ the old nature የሚባለው ስጋዊ ማንነት እነዚህ ነገሮች ሁሉ ጊዜ እንቅፋት ወይም ደግሞ ቀስት በመሆን ዘወትር ወደኛ ይላካሉ። ይሄ ሊደበዘዝብን የማይገባ ትልቅ እውነት ነው። ዮሴፍ ቀስተኞች አጠቁት ሲለን ልክ እንደዛ እኛ የእግዚአብሔር ልጆች በእነዚህ ዘርፈ ብዙ ቀስቶች ውስጥ ነው የምናልፈው። ዘወትር ነው የሚወረወርብን ይሄ ቀስት። ታስታውሱ እንደሆነ የዛሬ ሳምንት ጥላቻ የሚባል ቀስት፣ እንቅፋት የሚባል ቀስት ከ11 ከዮሴፍ ወንድሞች ነው ወደ ዮሴፍ የተወረወረው። ኢማጂን ጥላቻ የሚባል ቀስት፣ ክፋት የሚባል ቀስት፣ ተንኮል የሚባል ቀስት፣ መሰሪነት የሚባል ቀስት ያውም በአንድ ሰው በኩል አልነበረም፣ ያውም በሁለት ሰው በኩል አልነበረም። በ11 በዮሴፍ ወንድሞች ተነጣጥሮ የዮሴፍን እርምጃ ለመግታት በደንብ ስሙኝ ግዴላችሁ፣ የዮሴፍን ሰላም ለማወክ የዮሴፍን ቤት ለመበተን የተላኩ ቀስቶች ነበሩና እነዚህን ቀስቶች ዮሴፍ በምንድነው የመከታቸው? በምንድነው የበተናቸው? አሁን በፕሮቴስታንት ዓለም አንዳንድ እብደቶች አሉ። ልክ ንፋስን የመጎሰም ያህል ያልተወረወሩብንን ቀስቶች ለማፍረስ እንሞክራለን። ምን ማለት ነው? ከሰዎች በሚነሳ ጥላቻና ክፋት የሚወረወርን ፍላጻ በጌታ በኢየሱስ ክርስቶስ ስም ይፍረስ ብትለው አይፈርስም። ዮሴፍ የጸሎት ቤቱን ዘግቶ እግዚአብሔር ሆይ ከይሁዳ የተነሳ ቀስት፣ ከስምዖን የመጣ ቀስት ይሰበር እያለ አልጸለየም። ዮሴፍ ከዚህ ከወንድሞቹ የተነሳውን ቀስት፣ ከቤተ ክርስቲያን የፈለቀውን ቀስት ያሸነፈበት መሳሪያ ፍቅር ነው ብለናል። ፍቅር ነው። ምንድነው ያነሳነው? አባቱም አለን አይደል? ዘፍጥረት 17 ላይ አባቱም ወንድሞች የት እንዳሉ ፈልገህ እባክህ መረጃ አምጣልኝ፣ ምግብንም አድርስላቸው ብሎ ዮሴፍን ወደዛ ወደሚጠሉት ወንድሞቹ ሲልከው እናያለን። እግዚአብሔር አባታችን እለት እለት በሚጠሉንና በሚወዱን ሰዎች ወይም ማህበረሰብ መካከል የፍቅርን እንጀራ ተሸክመን እንድንመላለስ እግዚአብሔር ይፈልጋል። እውነተኛው አምላክ፣ እውነተኛው ፈጣሪ፣ እውነተኛው ጌታ፣ የኔና የናንተ አባት በሚጠሉን ሰዎች መካከል የፍቅር ማንነትን፣ የይቅርታ ማንነትን፣ የምህረትን ማንነትን ይዘን እንድንገለጥ ብቻ ነው የሚፈልገው። በዚህኛው የእግዚአብሔር መሳሪያ ስንገለጥ ብቻ ነው የጠላትን ቀስት የምንሰባበረው፣ አሸናፊ ሆነን የምንገለጠው። ማለት የግድ ሪቫይስ ብዙ ማድረግ እንዳይሆንብኝ እኮ ነው። ዘወትር ፍሬ ያፈራል የተባለው ዮሴፍ ዘወትር ፍሬ ያፈራል የተባለው ከእግዚአብሔር ጋር ተተክሏል የተባለው ዮሴፍ ፍሬ የሚያፈራበት ምክንያት እግዚአብሔር እንዲገለጥ በሚፈልገው ማንነት ብቻ ስለሚገለጥ ነው።
የስጋዊ ፍላጎትን ወይም የሚሰማውን ስሜት ሳይሆን የሚመልሰው የተገጠመለት አካል ፈጣሪው እንዲመልስ በሚፈልገው መንገድ ነው የሚመልሰው። ዳስዋ ዮሴፍን በፍሬያማነት የምናየው ፍሬያማ ሆኖ እንዲገለጥ ያደረገው ፍሬውም እንዳይደርቅ ያደረገው በጥላቻ መካከል በግፊት መካከል በቀስቶች መካከል አፍቃሪ ሆኖ መገለጥ መቻሉ ነው። ምህረት አድራጊ ሆኖ መገለጥ በመቻሉ ነው። ኤፌሶን መጽሐፍ ምዕራፍ 5ን አነሳን። ክርስቶስ ኢየሱስ በመስቀል ላይ መስዋዕት ሲያደርግ አብ ይህንን መስዋዕት ሲገልጠው እንደ ንጹህ ደስ እንደሚል መዓዛ አሸተተው ይላል። አይገርማችሁም? ይሄ ቃል እኔ በጣም እኮ ነው ቻሌንጅ ያደረገኝ ቃሉ። እሺ አንዴ ፈጠን ብለን ኤፌሶን መጽሐፍ ምዕራፍ 5ን እና ኤፌሶን መጽሐፍ ምዕራፍ 5 ኤፌሶን መጽሐፍ ምዕራፍ 5 ሉክ እንግዲህ እንደተወደዱ ልጆች እግዚአብሔርን ምሰሉ። እንግዲህ እንደተወደዱ ልጆች እግዚአብሔርን ምሰሉ። ክርስቶስ እንደወደደን ራሱንም ስለኛ መልካም መዓዛ ያለው መባና መስዋዕት አድርጎ ለእግዚአብሔር እንደሰጠ እናንተም በፍቅር ተመላለሱ። ድገመው ይህንን ሐሳብ። እንግዲህ እንደተወደዱ ልጆች እግዚአብሔርን ምሰሉ። ክርስቶስ እንደወደደን ራሱንም ስለኛ መልካም መዓዛ ያለው መባና መስዋዕት አድርጎ ለእግዚአብሔር እንደሰጠ ክርስቶስ ኢየሱስ ስለኛ ለእግዚአብሔር ያቀረበው መባና መስዋዕት መስቀሉ ነው። እግዚአብሔር እንደ መባ እንደ መስዋዕት ተቀብሎ ያሸተተው እንደ መልካም መዓዛ አድርጎ የቆጠረው የክርስቶስ መስዋዕት ፍቅር ይባላል። ሉክ አሁን ዮሴፍ ለነዛ ለገፉት ዘወትር አጌንስት ሆነው ለሚመላለሱበት ሰዎች ፍቅር የሚባል ነገር ተሸክሞ ሲሄድ አንደኛ ለእግዚአብሔር ለአምላኩ እግዚአብሔር አምላኩ የሚያሸተው መልካም መስዋዕት እያቀረበለት ነው። ኢየሱስ ጌታ ነው። እግዚአብሔር የሚወደው መስዋዕት ይሄ ነው። ክርስቶስ ያንን ሁሉ መስዋዕት የከፈለው ስለ ፍቅር ነው። ያንን ሁሉ መስዋዕት ዮሴፍ እነዚህን ፍላጻዎች ሁሉ የሰባበረበት መሳሪያው የፍቅር መሳሪያው ነው። የፍቅር መሳሪያው ነው። ያውም እኮ ከዶታይን ሴኬም የሚባለው ስፍራ ድረስ ወንድሞቹን ለመፈለግ ሄደ ሲለን በደንብ እኮ አይተነዋል። እሱን ሐሳብ ከአዲስ አበባ ቢሾፍቱ ድረስ እንደሚሄድ ነው። ያውም እባብና ጊንጥ የሞላበት ስፍራ ነበር ይላል። እንዲሁ የሆነ ቦታ ሄዶ በታክሲ ወይም ደግሞ ራይድ ይዞ የሆነ ደርሶን እንደመመለስ አልነበረም። እባብና ጊንጥ በሞላበት ስፍራ ላይ እነዛን የሚጠሉትን ሰዎች የሚጠሉትን ወንድሞች ለማግኘት የፍቅርን ልብስ ተላብሶ ሲሄድ እናያለን። ምንም እንኳን ከባድ ቢሆን ቅዱሳን በሕይወታችን ላይ ብዙ ክፉ ነገር ብዙ ተንኮል ያደረጉትን ሰዎች በፍቅር አይን እንድናያቸው ፈጣሪያችን ይፈልጋል፣ ያዘናል። it's painful እንደ ስጋውያን ሰዎች አይደለንም። እኛ እንደ ዓለማውያን ሰዎች አይደለንም። ልዩ የህይወት ስርዓትን የምናራምድ የእግዚአብሔር ሕዝቦች ነን፣ የእግዚአብሔር ልጆች ነን። ኤፌሶን ገና ይህንን ትእዛዝ ሳያዘን መጀመሪያ የሚያካፍለን እውነት አለ። እናንተ እንደተወደዱ እንደ እግዚአብሔር ልጆች ነው የሚለን። መጀመሪያ የተወደዳችሁ ናችሁ፣ የእግዚአብሔር ልጆች ናችሁ ነው የሚለን። እንደዛኛው ዓለም ሰዎች አይደላችሁ፣ እንደተወደዱ እንደ እግዚአብሔር ልጆች። ማንን ምሰሉ ይለናል? እግዚአብሔርን ምሰሉ። ሆም ብሎ ነው እግዚአብሔርን ምሰሉ የሚለን ክርስቶስን ሊያሳየን ስለሚፈልግ። ክርስቶስ ምንድነው ያደረገው?
አምላካችሁ ክርስቶስ ምን አደረገ? በፍቅር መመላለስ የሚጠቅመው እኛን እንደሆነም ስለሚያውቅና ስለሚረዳ ነው። አዎ እሱ ፍቅር ስለሆነ ዘወትር ፍጥረትን በፍቅር ስለሚያስተዳድር ልጆቹ ከሆነን በፍቅር እንድንኖር ያዘናል። at the same time ግን እኛም እንድንጠቀም ስለሚፈልግ ነው። በፍቅር ሳንመላለስ ቂም በመያዝና በምሬት ስንመላለስ መርዙን ጠጥቼው እሱ እንዲሞትልኝ መጠበቅ ማለት ነው። መርዙን እኮ የጠጣሁት እኔ ነኝ። ጠጥቼው ያ የበደለኝ ሰው እንዲጎዳ የሆነ ነገር እንዲሆን መጠበቅ ማለት ነው። it's nonsense። በፍቅር አለመመላለስ by the way ያኛውንም ሰው አይጠቅምም ወይም አይጎዳም፣ እኔንም አይጠቅመኝ በፍጹም። አያችሁ አንዳንድ ይሄ ስጋዊ ማንነታችን ቂም በመያዝ ያንን አካል ምን ጎዳ ሊመስለን ይችላል። ነው ቂም መያዝ የሚጎዳው እኔን ነው። መርዝ የመጠጣት ያህል አደገኛ ነው፣ ክፉ ነው። አእምሮን የማሳወር አእምሮን የማስታመሙ ነገር በጣም ከፍተኛ ነው። ፍጥረት ሁሉ የሚሰቃየው በዚህ ነው። በነገራችሁ ላይ የበደለውን ሁሉ ለመበደል ነው የሚያስበው። ባያደርገው እንኳን አንዳንዱ ባያደርገው እንኳን ትንሽ ነካ ብታደርጉት ያስበዋል። ስለዚህ ጳውሎስም በአዲሱ ኪዳን ሲነግረን ከፍቅር የመነጨ ድካማችሁ ዘወትር እናስታውሳለን። ያደክማል። ባይዘው ስንጎዳ ማለት ዮሴፍ እኮ የተጎዳ ነው። ምድረ በዳውን አቋርጦ ሲሄድ መቼም ተመችቶት አይደለም። መኪና ውስጥ ተቀምጦ መልካም ነገር እየጠጣ እየበላ አይደለም ምድረ በዳ ውስጥ የሄደው። አንዳንዴ መልካም ነገር ስታደርጉ ትደክማላችሁ፣ ትጎዳላችሁ ማለት እግዚአብሔር ከናንተ ጋር አይደለም ማለት አይደለም። ፍሬውን በነገራችሁ ላይ በኋላ ነው የምንበላው። የዚህ በፍቅር ውስጥ የሚገለጠውን ድካም ፍሬ የዛን ጊዜ አናየውም። እንደክማለን፣ የሚጎዳን ነገር አለኛ ነው ኦፍ ኮርስ። ፍሬውን ግን በመጨረሻ ነው የምንበላው እኛ ነን። አንዳንዴ እነዚህ የበደሉን ሰዎች ለማስተካከል የምንሄድበት አካሄድና ጉዞ አድካሚ ነው። በእውነት አድካሚ ነው በጣም። ግን እግዚአብሔር ከኛ ጋር መሆኑን የሚያሳይ ነው። ወይም ደግሞ የእውነተኛ የእግዚአብሔር ልጆች መገለጫ ነው። አፍቃሪ ነኝ አፈቅራለሁ ማለት ምንም ነገር ሳይደርስብኝ ወይ ምንም ነገር ሳላደርግ ተንደላቅቄ እኖራለሁ ማለት አይደለም። ሆኔ እኮ አፍቃሪ ነኝ በቃ እሰየው አይደለም። የነዛን የጎደኙን ሰዎች ለማስተካከል የሚሄድበት ጉዞ አድካሚ ነው እያልኩኝ እንደሆነ ነው ላውቅ የሚገባኝ። እንደዛ ባይሆን ኖሮማ በጣም ነገሮችን ያቀላቸው ነበር። it's easy። ፍቅርና ድካም ኢየሱስ ፍቅሩን በንግግር አይደለም ያረጋገጠው። እስቲ በእውነት እቺን አስቡልኝ። የክርስቶስ ኢየሱስን ወደዚህ ምድር መምጣት ከመጸነሱ ጀምሮ እስከ ስቅለቱ ድረስ በብዙ ድካምና በብዙ መከራ የተሞላ ነው። ገና ተጸንሶ እናቱ ማርያም አጥሚት አቅርቡላት ገንፎ ይምጣ እየተባለች አይደለም ልጇን የወለደችው አይደል? ገና ከመጸነሷ ጀምራ ትንከራተት ነበር። አብ ፊሽካ አልነፋ ስታፕ ኢት አቆሙ። እሱ ለፍቅር ነው የመጣው፣ አታድክሙት አላለም። ፍቅርና ድካም አንድ ላይ የሚሄዱ ጉዳዮች ናቸው። ፍቅርና ዋጋ መክፈል አንድ ላይ የሚሄዱ ነገሮች ናቸው። ኢየሱስ ይህንን ዲፋይን ሲያደርገው እነዛ ሐሰተኞች አስቀድመው መተው ነበረ ይላል።
እውነተኛ ጠባቂዎች ስላልነበሩ፣ እውነተኛ እረኞች ስላልነበሩ፣ እውነተኛ አፍቃሪዎች ስላልነበሩ አለ ጠላት በመጣ ጊዜ ሄዱ፣ ሸሹ። ኢየሱስ ግን እውነተኛ አፍቃሪ፣ እውነተኛ ጌታ ስለነበረ በብዙ መከራ መካከል ሰውን አልተወም። ካን ዩ ኢማጂን? ከተጸነሰበት ጊዜ ጀምሮ በመከራ ውስጥ ነው ያለፈው። መስቀሉም ወይም ፍጻሜውም የሚያሳየን የመከራ የስቃይ ነበረ። ለፍቅር የተደረገ ድካም፣ ለፍቅር የተደረገ ድካም። ይሄ እውነት ነው ከኛ የራቀው። እኛ ይሁላችሁ የምንጠብቀው የድል ወይም የቪክትሪ አመጣጥ አለ። እኛ የምንጠብቃቸው አሉ። ለዛ ነው እኛ በምንጠብቃቸው መንገድ ስለሳልንና በዛኛው መንገድ እንዲመጡ ስለተንቀሳቀስን ነው የሚፈልገው ያ የህይወት ድል ወደኛ ያልመጣው። የመለኮትን ሐሳብ ገፍተን በእኛ ነው የምንመላለሰው። ዮሴፍ በዚህ በፍቅር ድካም ውስጥ ሆኖ ሲመላለስ እግዚአብሔር ወደ ተናገረው ነገር ሲፈጥን ነው የምናየው። ድካም አለው፣ አዎ። የሚያሰለች ነገር አለው፣ የስ ግን የዮሴፍን ፍጻሜ ተመልከቱት። የዮሴፍን የመጨረሻ ዘመን ህይወት ተመልከቱት። እግዚአብሔር በሚፈልገው ወይም በሚጠብቀው ከፍ ባለ በብርሃን ህይወት ነው የተመላለሰው። ይፍረስ በሚል እማናፈርሳቸው ፍላጻዎቻችን አሉ። ረስታችሁ እንዳይሆን ቅድም ስንደረድር ዲያብሎስ ወይም አጋንንት ወይም ርኩስ መንፈስ እንደ አንድ ቀስት አለ ብለናል። እሱን ቅድም ስንጸልይ እንደነበረው በጌታ በኢየሱስ ክርስቶስ ስም ናፈር። የወንድሞቻችንን፣ የቤተሰቦቻችንን፣ በስራ ቦታ የሚያጋጥሙን የሰዎችን ክፋት ግን በፍቅር ብቻ ነው የምናሸንፈው። ምህረት በማድረግ ብቻ ነው የምናሸንፈው። ይህ ለእኔና ለእናንተ ለእግዚአብሔር ልጆች የተደነገገ የህይወት ስርዓት ስለሆነ የመጨረሻ ሐሳብ ሮሜ መጽሐፍ ምዕራፍ 12 ቁጥር 19 ላይ እንሄዳለን። ዮሴፍን እዚህ ውስጥ እንድናገኘው ስለምወድ ሮሜ 12 ቁጥር 19 ወዳጆቼ ሆይ ለእግዚአብሔር ቁጣ ፈንታ ስጡ እንጂ አትበቀሉ። በጣም እኮ የእግዚአብሔር ቃል ይገርመኛል። እናንተ አለ ወዳጆቼ ሆይ ለእግዚአብሔር ቁጣ ፈንታ ስጡ እንጂ አትበቀሉ። በቀል የኔ ነው፣ እኔ ብድራትን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ሊስን ቱ ሚ ለደረሰብን ለየትኛውም የህይወት በደል፣ ለየትኛውም ክፋት ምላሽ የሚሰጠው እግዚአብሔር ነው። እናንተ ለመበቀል ካሰባችሁና የሆነ በቀል ለማድረግ ድርጊት ውስጥ ከገባችሁ እግዚአብሔር እጁን ይሰበስባል፣ ኪስ ውስጥ ይከታል። እግዚአብሔር ኢንቮልቭ አያደርግም። አዎ ግፍ ተደርጎብናል፣ በደል ተደርጎብናል። እግዚአብሔር ይሄንን ይመለከታል። እሱ በወደደው ጊዜና አካሄድ ብያኔ ይሰጣል እንጂ እኛ እዚህ ውስጥ ኢንቮልቭ አናደርግም። ይህ ድንቅ የህይወት ስርዓት ነው። ዓለምን የሚታደገው የህይወት ስርዓት ይሄ ነው። በግልጽ ቋንቋ እርሱ ብድራትን ይሰጣል ተብሎ ተጽፏል። እሺ ይልቁንስ ጠላት ቢራብ አብላው። ጠላት ቢራብ ምን በለው? አብላው። ቢጠማም አጠጣው። ይህንን በማድረግህ ነው የእሳት ፍም በራሱ ላይ ትከምራለህ። ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ።
ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ። ይሄ ነው ሌላ ጊዜ ልናየው እንችል ይሆናል። ክፉ ላደረጉብን ሰዎች ክፉ ማድረግ መሸነፍ ነው የሚልን ቃሉ። ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ። አሁን ስጋ ለባሽ ወይም የወደቀው አካል የዚህ ዓለም ስርዓት በደል ላደረሰበት አካል በደል ነው የሚመልሰው ወይም ክፉ ነው የሚመልሰው እና በስጋዊ አተያይ ያንን ክፋት ሲመልስበት እንዳሸነፈው ነው የሚያስበው። እግዚአብሔር ግን እያለ ያለው በክፉ መገለጥ መሸነፍ ነው የሚለው። የመጨረሻው ሪዛልት ያኛው አካል የበደለህ አካል ያሸንፋል እንጂ አንተ አታሸንፍም። ይልቅ አንተ ለማሸነፍ ክፉን በመልካም ነገር አሸንፈው። ከግንዱ ጋር ነኝ ማለት ዘወትር በመልካምነት እገለጣለሁ እያልኩ እንደሆነ ማወቅ አለብኝ። ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ። ዮሴፍ እነዛን ክፉ ሰዎች ክፉ ወንድሞቹን ያሸነፈው በመልካምነት ነው። ከዘፍጥረት 37 እስከ መጨረሻው 47 48 እስከ 50 ድረስ ዮሴፍ መልካምነቱን ሲነፍጋቸው አታዩ። እሱ ያሸንፍ ነበር እንጂ አይሸነፍም ነበር። እሱ ዘወትር እየበረታ ይሄድ ነበረ። እንዴ በደል ተደርጎበት ፍላጻ ተወርውሮበት እንዴት ያሸንፋል? በመልካም ስለሚኖር፣ በመልካም ስለሚገለጥ፣ በመልካም እሳቤ ውስጥ ስላለ። ይሄ ጥልቅ የህይወት ምስጢር ነው። ቅዱሳን የማይቀርልን ጉዳይ ነው። መጠላት፣ መገፋት፣ መከዳት አይቀርላችሁም። ከጾም ጸሎት ስትወጡ ሰው ሁሉ መልካም ሆኖ አይጠብቃችሁ። አሁን እንደዚህ ብታስብ እናስብ ጥሩ አይደለ? እግዚአብሔር ፊሽካ ነፍቶ ወደ 7 ቢሊዮን የሚቆጠር ህዝብ ከዚህ በኋላ መልካም ሆኑ አይችልም። ሰው ፍላጎት ፍቃድ አለው፣ እንደፈለገ ነው የሚኖረው። እግዚአብሔር ሁሉ ጊዜ የሚያደርገው ምንድነው? ወደኛ ይመጣና ይሄንን ማህበረሰብ ይሄንን ሲስተም የምታሸንፈው በዚህ ነው የሚል። ሀገራችን ይህንን ብዬ ነው የምጨርሰው። የዛሬ ሳምንት መታዘዝ የሚል በጣም የተባረከ ሀሳብ እናያለን። ሀገራችሁን ስታስቡ ለሀገራችሁ መፍትሄ እንዲሆን ሀገራችን ላይ ያሉ ብዙ እሳቶች እንዲጠፉ፣ እንዲዳፈኑም እንዲቀዘቅዙም ከተፈለገ ቤታችን ውስጥ ልጆቻችን የሚቀጥለው ዘመናችን የተባረከ እንዲያብብ የምንፈልግ ከሆነ እኛም ለሚሰሙንም ለሚያገኙን ሰዎች ልናስተጋባው የሚገባው አምላካዊ እውነት። ፕሊስ እዚህ ልጆች ያሏችሁ ልጆቻችሁን ካሁኑ አስተምሯቸው። ከአንደኛ ክፍል ከሁለት ከሶስተኛ ክፍል ትሬን አድርጓቸው። አዎ ለዚህ ዓለም እብደት ነው ይገባኛል። የዓለም ስርዓት አያውቅም። ክፉ ካየብህ ኢሚዲየትሊ ክፉ ነው የሚመልስብህ። አያውቅም፣ አልለመደም፣ እንደዛ አልለመደም። ፖለቲከኞች አያውቁም ይሄንን። ባይተው እውነተኛ የእግዚአብሔር ልጆች በፖለቲካው ዘርፍ እውነተኛ የእግዚአብሔር ልጆች እንዲወጡ የሚፈለገው እኮ ለዛ ነው። ተረጋግተው በይቅር ባይነት በምህረት እንዲመላለሱ እንዲወስኑ ስለሚጠበቅ ክፉ ባደረክበት ቅጽበት እመነኝ ያ ክፋት በትንሹ 50 እና 100 እጥፍ ተመልሶ ይመጣብሃል። በተለያየ መልክ ይመጣል። ስታየው ስትወስን አሸነፍኩ ነው የምትለው። የሚታየው ማሸነፍህን ነው።
ነው። ከጀርባ ይዞት የሚመጣው ብዙ መዘዝ ግን አለው። ብዙ መዘዝ አለው። ያውቀዋል። አምላክ ይህንን ያውቀዋል። መልካም ስታደርግ ግን የተሸነፍክ ነው የሚመስለው፣ የተበለጥክ ነው የሚመስለው፣ ያጣህ ነው የሚመስለው ያጣህ ይመስላል። at the end of the day ግን አሸናፊው አንተ ነህ። ክብር ለኢየሱስ ይሁን። የውስጥ አይናችን በነገራችሁ ላይ እንዲያበራ አምላክን እንድናየው አምላክንም እንድንሰማው ከተፈለገ አንደኛው እና ትልቁ መፍትሄ በፍቅር መመላለስ ነው። በፍቅር የሚኖር በእግዚአብሔር ይኖራል ስለሚል የመጨረሻ ዲያብሎስም አንዳንዴ ከሰዎች ጀርባ እኛን አታክ የሚያደርግበት ምክንያት ስፔሻሊ የእግዚአብሔር ልጆችን እውነተኛው የሱ ኢንቴንሽን ቂም የሚባል ነገር እንድንይዝ ነው። በደል እንድንቆጥር ነው። ያውቀዋል። ፈጣሪ ለዘመናት አብሮት ኖሯል። የጨለማው ዓለም ጨለማ ከመሆኑ በፊት ያውቀዋል የእግዚአብሔርን ባህሪ። ቂም በመያዝ ውስጥ በደል በመቁጠር ውስጥ እግዚአብሔር እንደማያድር ያውቃል። የልቦና ጆሮ እንደሚዘጋ ያውቃል። ማለት የሚያስጮህ አይነት ግፍ ሊደርስባችሁ ይችላል። የሚያስብል ግፍ በጣም ባመናችሁት ሰው ልትከዱ ትችላላችሁ። ዓላማው ግን በምሬት ውስጥ እንድትኖሩ የመፈለግ ነው። ምሬት ውስጥ ከገባችሁ እንደማትቋቋሙት ያውቃል። ምሬት ውስጥ ከገባን ሌላ አካል ሳይነካን ራሳችን እየደረቅን እንደምንሄድ ያውቃል። ራሳችን ነው የምንደርቀው። ራሳችን መድረቅ ብቻ ሳይሆን አምላካችንን ማየት አንችልም። አትርሱ ታላቁ የጌታ ጸሎት። ቆይ ይሄንን ምሽን እንበልና እንጨርስ። ፈጣሪ ነው ብዙ ነገር ለምን አያጸልይም? ጌታ ሆይ ጸሎት አስተምረን አሉት። ላስተምራችሁ እርግጠኞች ናችሁ? አዎ። ዋና መሰረታዊ ጸሎት ላስተምር። እኛ የበደሉንን ይቅር እንዳልናቸው በደሎቻችን ሁሉ ይቅር በለን። አያችሁ፣ መሰረታዊ ስርዓት እንደሆነ ስለሚያውቅ ብዙ ነገር ማጸለይ የቻለ ይቆዩ ሌሎች ጸሎቶች አስፈላጊ ናቸው። መሰረታዊ ግን ዴይሊ ስትጸልዩ ግን እናንተ ይቅር እንዳላችሁ ይቅርታን መቀበል እንድትችሉ ነው የሚለን። አምላካዊ ስርዓት ነው ይሄ። ካቃተን ከከበደን እፈልገዋለሁ መታዘዝን። ጌታ ሆይ እንዳደርገው ግን ጸጋ አስጠኝ። ይህ ሲሆን አሸናፊ ነን እንደ ዮሴፍ። የሚያቆመን ኃይል አይኖርም በእውነት በፍጹም። ምክንያቱም ለምንድን ነው የሚያቆመን ኃይል የማይኖረው? እግዚአብሔር አብሮን ስለሚሆን። እግዚአብሔር አብሮ ካለ ምን ሊያቆም ይችላል? ኖ ዋን። ስለዚህ ይሄ በዚህ ውስጥ በዚህ መገለጥ ውስጥም ፍጥረት በዚህ ውስጥ እንዲኖር እግዚአብሔር ይፈልጋል። እግዚአብሔር ይወዳል በእውነት። በቅርብ ነው አንድ ሰው በሆነ ጉዳይ የሆነ ክህደት ፈጽሞብኝ ማይ ግድነስ እንዴት ማለት ስሜቱን አውቀዋለሁ። በቃ እንዴ ማለት ይሄ ሰው እንደዚህ አይነት ሰው በጣም ወዳጅ የሚባል ሰው ክህደት። እግዚአብሔር ሆይ ምን ምህረት። አብሬው አልቀጥል እችላለሁ፣ አልቀጥልምም። የጨለማ ፍሬ ስላየው አብሬው አልቀጥልም። ታዳዝሚን ግን ዘወትር እሱን ሳይና ሳስብ ጥርሴን እነክሳለሁ ማለት ግን አይደለም። እላለሁ ማለት አይደለም። ያበላሸብኝ ነገር አለ፣ ምንም ጥያቄ የለውም።
በጣም ትልቅ ነገር አበላሽቶብኛል፣ ትልቅ ነገር እና ሽው ይላል። ያ ባይሆን እኮ ይሆናል ምናምን አይነት ድምጾች ሽው። እግዚአብሔር ይሄንን በ10 እጥፍ እንድታገኘው በ10 እጥፍ እንድታገኘው ምህረት አድርግ። እሱ በደከመበት እሱ በሰነፈበት ነገር ተገለጥ፣ አግዘው፣ እርዳው፣ ጸልይለት። እግዚአብሔር አንተ ነህ እላለሁ። አንተ ነህ። ይሄ ሌላ ኢየሱስ ነው መሰለኝ ነው። ራሴ ሆነኝ ልጄ ሆይ፣ ራሴ ሆነኝ፣ ራሴ ሆነኝ። አይ ኖ ስታፍ አገልጋዮች እዚህ አገልግሎት ምን አለፋችሁ በቃ ሙሉ በሙሉ የሚያስቆማችሁ አይነት ክፋት ሊገለጥባችሁ ይችላል። ሙሉ በሙሉ እስኪባል ደረጃ በአገልግሎት እንድትቀጥሉ ከተፈለገ ሁሉ ጊዜ አፍቃሪ ሆናችሁ፣ ሁሉ ጊዜ ይቅር ባይ ሆናችሁ መገለጥ መቻል አለባችሁ። ግን በዛ በደል ውስጥ በዛ ክፋት ውስጥ ይሄንን መልካሙን ምላሽ መመለስ ከቻለን ግን በጣም በአስደናቂ ሁኔታ ነገሮቻችን በሙሉ መቀየር ይጀምራሉ። በጣም በአስደናቂ ሁኔታ ምንም አይነት ነገር የደረሰብን እስከማይመስል ድረስ በቃ ይሄው ጨርሻለሁ። በጣም የሚገርማችሁ ዮሴፍ ዴይሊ ህይወቱ ሲቀየር እነዛ የበደሉ ሰዎች ማለት ሰው ከ13 ዓመት በኋላ የሆነ ነገር እንኳን አይቀየርም። ምንም ሳይቀየሩ ተገናኙ። እሱ እንደዚህ አይተውት እስከማይለዩት ድረስ አላወቁም። ያልከኮ ተቀምጠው ያወሩት ወንድማቸውን ያወሩ ቆይ አይደለም ወንድም ኤሌመንተሪ የተማረኮ 3ኛ ክፍል አንተ 3ኛ ክፍል ከኔ ጋር ተምረሃል የምትሉት መረጃ አላችሁ መቼም። ወንድማቸውን አብሯቸው ሲተኛ የነበረው አላወቁትም። በጨለማ የሚኖር እንደዚህ ነው ባይተው በፍጹም አይለወጥ። ዮሴፍ በብዙ ክብር በብዙ ጸጋ ክብር ለኢየሱስ ይሁን በብዙ ከፍታ ውስጥ ሆኖ ነው የተገናኙት። ይሄ እንዲሆን ከተጠበቀ የበደሉንን ሁሉ ይቅር እንላለን። ክብር ለኢየሱስ ይሁን። እግዚአብሔር ጸጋ ያብዛልን።